ሰላም እንዴት ናችሁ? ዛሬ ደግሞ ቀላል የሆነ ዳቦ አብረን እንሰራለን። እዚህ ጋር ውሃ አድርጌያለሁ። ከላይ እርሾ እናደርግበታለን። ይህንን አንድ ላይ በደንብ አደባልቀን ዱቄት እንጨምራለን። ከላይ ጨው እንጨምራለን እና ስኳር፣ ፓውደር ስኳር መልኩ ትንሽ እንትን ካረኩት በኋላ ለስለስ ያለ ቅቤ ከላይ እናደርግበታለን። የገበታ ቅቤ ዳችን ይህንን ይመስላል። በስ ላይ አድርገን መጀመሪያ ሁለት ቦታ እንከፍለዋለን። ከዛ አራት ቦታ፣ ከዛ ይሄኛው ደግሞ ሁለት ቦታ እያደርገን 8 ቦታ እንከፍለዋለን። ሊጣችንን እኩል አድርገን ሀገራችን ላይ ከስር ወረቀት አድርገዋለን። ከዛ የዚህን ጊዜ ደግሞ ኦቭኔን ከፍቼዋለሁ 320 ላይ እያሞኩት ነው። ይሄው ሊጣችን ከተወሰነ ደቂቃ በኋላ እንደዚህ ኩፍ ብሏል። አሁን ከላይ የአትክልት ዘይት እንቀባዋለን። ከላይ ኦቭኔ ውስጥ አስቀምጬ ለ25 ከ30 ደቂቃ ይፈጃል። እያያችሁ ማውረድ ነው ማለት ነው። ይሄንን ይመስላል። ዳቦችን ትኩስ ነው። በጣም ልስልስ ያለ ነው። በጣም ቆንጆ ነው። ሰርታችሁ ሞክሩ፣ ትወዱታላችሁ። ሰላም እንዴት ናችሁ? ዛሬ ደግሞ ቀላል የሆነ ዳቦ አብረን እንሰራለን። እዚህ ጋር ውሃ አድርጌያለሁ። ከላይ እርሾ እናደርግበታለን። ይህንን አንድ ላይ በደንብ አደባልቀን ዱቄት እንጨምራለን። ከላይ ጨው እንጨምራለን እና ስኳር፣ ፓውደር ስኳር መልኩ ትንሽ እንትን ካረኩት በኋላ ለስለስ ያለ ቅቤ ከላይ እናደርግበታለን። የገበታ ቅቤ ዳችን ይህንን ይመስላል። በስ ላይ አድርገን መጀመሪያ ሁለት ቦታ እንከፍለዋለን። ከዛ አራት ቦታ፣ ከዛ ይሄኛው ደግሞ ሁለት ቦታ እያደርገን 8 ቦታ እንከፍለዋለን። ሊጣችንን እኩል አድርገን ሀገራችን ላይ ከስር ወረቀት አድርገዋለን። ከዛ የዚህን ጊዜ ደግሞ ኦቭኔን ከፍቼዋለሁ 320 ላይ እያሞኩት ነው። ይሄው ሊጣችን ከተወሰነ ደቂቃ በኋላ እንደዚህ ኩፍ ብሏል። አሁን ከላይ የአትክልት ዘይት እንቀባዋለን። ከላይ ኦቭኔ ውስጥ አስቀምጬ ለ25 ከ30 ደቂቃ ይፈጃል። እያያችሁ ማውረድ ነው ማለት ነው። ይሄንን ይመስላል። ዳቦችን ትኩስ ነው። በጣም ልስልስ ያለ ነው። በጣም ቆንጆ ነው። ሰርታችሁ ሞክሩ፣ ትወዱታላችሁ።